ሰላም ውድ አድማጮች እንዴት ናችሁ? ብዙ ነገር ድብልቅልቅ እያለ እየተመለከትኩ ነው። ቢሆንም ግን ነገሮችን አንዳንዴ ሰከን ብሎ ማየትና ለመፍትሄ አቅጣጫ ማስቀመጥ ተገቢ ነው የማስበው። የሃይማኖት ተቋማትና የሃይማኖት አባቶች ክብራቸውን አጥተው ወደ ስር ሲርመሰመሱ ስመለከት ትልልቅ የምንላቸው ተስፋ የምናደርግባቸውን ሰዎች ወርደው ስናያቸው ንጹሃን ዋጋ የሚከፍሉበትን ነገር ስንመለከት ለዕለት ጉርስና ለዕለት ጥቅማቸው የወንድሞቻቸውን ደም አሳልፈው የሚሸጡ በርከት ያሉ አለሌዎችን ስታይ ብሔርተኛንን እያሉ ንጹሃንን ወይም ደግሞ የትግል ዓላማን ሲያጠለሹ የሚውሉ ሰዎችን ስናዳምጥ በርከት ያሉ አሳዛኝ ነገሮችን አይቻለሁ። በዚህ በአማራ ትግል ውስጥ ሶሻል ሚዲያ ላይ ቁጭ ብለው ጌም የሚጫወቱ ሰዎችን አይቻለሁ፣ ታዝቤያለሁ። ጊፍት የሚባል ነገር ዘመናዊ ልመና ምን ያህል ሰዎችን እያጠፋ እንዳለ እኔ ሶሻል ሚዲያ ላይ ማንኛውም ሰው የፈለገውን መጠቀም ይችላል። ሶሻል ሚዲያ ላይ ማንኛውም ሰው የፈለገውን ማድረግ ይችላል። የኔ ጥያቄ የኔ ኮንሰርን ግን መጪው ትውልድ ምን እየሰራ ነው ያለው ነው። እናትና አባቱን የማይረዳ ለእናትና ለአባቱ አንድ እርምጃ መራመድ የማይችል ወንድሙን ቤተሰቡን መርዳት የማይችል ሰው ሶሻል ሚዲያ ላይ ቁጭ ብሎ ለከሊት ጊፍት ሲሰጥ፣ ለከሊት ጊፍት ሲያወርድ፣ ለከሌ የሆነ ነገር ሲያደርግ ይውላል። እኔ ለኔ ተቀባይነት የለውም። እያንዳንዳችን ሁላችንም ቤተሰቦቻችን መርዳት ከቻልን ቤተሰቦቻችን ጎረቤታችን መርዳት ከቻሉ ተደራሽነቱ የእርዳታው ተደራሽነት ከፍ ይላል ብዬ አስባለሁ። ሶሻል ሚዲያ ላይ ተቀባብታ ቁጭ ብላ ጊፍት ከምትለምነው ይልቅ ቤተክርስቲያን በር ላይ ወይም መስጊድ በር ላይ ወይም ደግሞ ሆስፒታል ውስጥ ተኝተው የገና ዣጉራሽ ወይም ደግሞ ጧሪ ቀባሪ የሌላቸው ወላጆች በየአካባቢ ያሉ ለነሱ እንደርስላቸው መልካም ነው። መልኩን አሳምሮ መስታወት እየተመለከተ ቂጡን የተሻለ ወንበር ላይ አስቀምጦ እያለፋ አንበሳ ወርዱልኝ፣ ይሄን ሰጡኝ፣ ይሄን እያለ ሲሳደብ የሚውል አለሌ ጎረምሳ ወይም ደግሞ ሙሉ አካል እያለው ቤተክርስቲያን በር ላይ መስጊድ በር ላይ ቁጭ ብለው የዕለት ጉርስ ከሚለምኑ ሰዎች እኩል ራሱን ያሰለፈ ጎረምሳ ወይም ደግሞ አንዲት ሴት በዚህ ደረጃ በወረደ መልኩ የጎንደር ፋኒት፣ የሸዋ ፋኒት፣ የምናምን ፋኒት፣ የቡርቃ ምናምን ኦሮሞ ከአማራ፣ ትግሬ ከአማራ፣ ደቡብ ከምናምን እያሉ የማጭበርበሪያ ስራ የሚሰሩ ይህን እየተከተሉ ደግሞ ሶሻል ሚዲያ ላይ ጊፍት የሚሰጡ ሰዎችን ስንመለከት በጣም በርከት ያለ ቤት ስራ ያስፈልገዋል። በጣም ብዙ ደንቆሮች እንዳመረትን ይሰማኛል። መሰራት አለበት ብዬ አስባለሁ። ታፕታፕ እናስደርጋለን፣ ፎሎ እናስደርጋለን የሚሰዎችም what is the point? ፎሎ ኖረኝ አልኖረኝ የሆነ ያንን ማስተናገድ ካልቻልኩ ምንድነው ጥቅሜ? ምንድነው ስለነዛ ሰዎች ፎሎስ የሚያደርጉት ምንድነው? ቁጭ ብለው ጊፍትስ የሚሰጡት ሰዎች ምንድናቸው? ሰርተው መብላት እየቻሉ ቁጭ ብለው ልመና ስለ ማርያም ስለ ገብርኤል ወይም ደግሞ ስለ ነብያችን እያሉ ከሚለምኑት ሰዎች በምን ተሻሉ የሚለውን ነገር ታሳቢ ቢደረግ። እኔ ሶሻል ሚዲያ ላይ ቁጭ ብለው የሚለምኑ ሰዎች ስመለከት በየቤተክርስቲያኑና በየመስጊዱ በላይ የሚለሙ ሰዎች ናቸውና ጌም የልመና ዘመናዊ ልመና ዋና ሲስተም ነው። ይሄንን ዘመናዊ ልመና አናበረታታ የሚል መልእክት ነው ያለኝ። ብዙ ሶሻል ህይወታችን ምድር ላይ ብዙ የተሰነካከልና የጠፋ ነገር አለ። ብዙ ነገር ማስተካከል እንዳለብን ይሰማኛል። ሰርታችሁ ብሉ፣ ሌላ ምንም አልልም። ብዙ የሚስተካከሉ ነገሮች አሉ፣ እያየን እንጨምራለን እንግዲህ